እንግዲህ ሰከነው አረ ምንድነው ፓስተር ምን አይነት አለባበስ ነው ያሆናል? አይገባህም ይሄ ለዛ ነው። ኢኒስ አይ ነገረኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር። ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ቻለ? እኔ እኮ ያለሁት ለንደን ነው ያለሁት። እንዴ እኔም እኮ ያለሁት ለንደን እኮ ነው ያለሁበት። ስቴት ሀገረ ማርያም ነው ለንደን ያለሁት ነኝ። ኦኬ በደና ለንደን መብራት ይጠፋል እንዴ? ኦኬ አትጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆንን ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው የአምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየናል። ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል። እንግዲህ ጉድላክ ምንም ልረዳ አልችልም። ጉድላክ እኔም እመኝላለሁ። እንደው ብችል አንተ ጋር መጥቼ ታብታብ ባረግ በጣም ደስታ የነበረ አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ ያንተን ብነካው ይሆናል። እኔ እዚሁ ይሆናል። ይቻላል። ኧረ አይመጣም አይመጣም። አይዞህ እንደዚህ ማተንፍስ አትፍራ። አይ እንትን ነው ሙቀት አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም ፓስተር፣ ግላቭ አይቻልም ምናምን ቡሲ ያለ ቡሲን ግላቭ እንትን ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። መቼ? አሁን እንግዲህ እሺ ከጀመረ እኔ እኮ ይገባናል አልመሰለኝም እኮ ሶፊ። ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸውን ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነዋ። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ። እና አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታብታብ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ነው ጌም ታውቃለህ፣ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታብታብ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹም ሁሉም እንዳሉ። ስለዚህ በጣም ነው የማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር እና ምን ትላለህ ፓስተር? መሸነፍ ምን እንደሚመስል
ትንሽ ከጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድን ነው የሚመስለው? ምን ማለት መሸነፍ ነው የሚለውን ነገር እንዴት ማለት እንደ መሸነፍ ምን እንደሚመስል ትነግረናለህ። አሁን ምን መሸነፍ ምን አይነት እንደሆነ እሺ፣ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምን ጥያቄ እኮ የለውም እኮ ፓስተር፣ በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ምናልባት ወደ ሆን ብዬ ነው እኮ ይህንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ ባይ ዘ ዌይ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ህም ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተ በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይህን ማለት እወዳለሁ። ግድ የለም እሱን ይኸውልህ፣ እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የኔ ተወዳጆች ሁላችንም በደንብ አቋችን እናሳይ። እሺ የኔ ተወዳጆች፣ አሁን ለደዋውላ እንግዲህ ሼር ላርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልትደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉም ጥሩ እኮ ነው። መደዋወል ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለህ? ሰው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ፣ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንደ ሀገር ሁኔታ ነው። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማች በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ ሚሊዮን ቡኔ ጋር ፊሽ
እሺ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን፣ ከፍ ማለት አለብን። አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንኪዩ ቬሪ ማች ቴንክ ዩ ቬሪ ማች። ከፍ ብለን መብረር አለብን። በዚህ 43 ሰከንድ ውስጥ በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ አረ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ቴንክ ዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም። ሁላችሁም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ምን ገጠመ? ምን ገጠመ? አረ በጣም እንዴ ምን በጣም የሆነ ከባድ የሆነ ነገር እንዴ ከባድ የሆነ ነገር ተፈጥሮ። ቆይ ሪካርድ አድርጌ ልክልሃለሁ። ምንድነው? ምን ሆኗል? ኢየሱስ አረ በስመ አብ የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? አረ በጣም ከባድ ሪቫይቫል እውነት እንዴ? አረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋርም እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። ሀብትሽ ቴንኪው በጣም እንዴት ናችሁ ብለዋል በልልኝ። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኔዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኔዓለም አረ እንደው በቅዱስ ሚካኤል እንደው እኔ ጋር ነው ያለው እንዴ ያለው። ኧረ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና ሊያስደነግጠው ፈልጓል። የአንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል የአንተ ኔትወርክ። አረ እንደው በመድኃኔዓለም ሊያስደነግጠው ፈልጓል። ምን ላድርግ? ሶፊ ተንፋር ነው ገና ነው እኮ ቤስት ኦፍ 3 እኮ የተባባል ነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ኧረ በል ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንዴ ሶፊ? በእናትህ አም ሲሪየስ መጀመሪያውን መጀመርን የመጀመሪያው ይኸው ጀመርን እኮ 2 ተጫወትን እኮ። አሁን ማሸነፍ ነው በመድኃኔዓለም። አይ ተው ትልልቅ አይደለም እንዴ? እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና እግዚአብሔር ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ቤት ሄዳለሁ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት እንዴ አራዝም ይሄን ያክልማ ዋጋ ከፍለን ፕሊስ ስንት ናት እኮ ታዲያ አይደለማ። 1-0 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ ያለመሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን ፎርስ ያ እንዴ ኤክስቢ አንድ መጨረሻ ቻንስ ልስጥ። ቻንስ ሰተኛ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው 1-0 አሸንፈኛል። ስንት 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍክ አንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፈሃል።
ከየት የምትሆነው እንዲህ አይነት ነገር ማጭበርበር ያለች 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። አሁን ቀጥል መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደንብ አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ እድል መስጠት የለብንም። ሰፊ ምናምን የለም። አሁን ተሸንፋለን። እኔ ነኝ አሸንፌ ወደ ሶስተኛ ነው የምንሄደው። ፓስተር ያታሸነፈ እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ እንዴ? ከረባትን አውልቀው። ኧረ ስለ መድኃኒዓለም አረባ ከባሰር ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንፃር ጥሩ አይደለም ወይ አላለው። ትንሽ ወረታች አላለው። ተረጋጋ እስቲ፣ ገና 4 ደቂቃ አለ። ረጋ በል። ኦልራይት በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን የሚፈጠረው ነው። አሁን የሚፈጠረው ነው። ለዓለም ጨለማ ግግቡ ሸለቆ ቁጭ በየሳለቅ የመኖር ተስፋቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ። አሁን ትሪፕል ነው። አንድ አፍታ ይህን ጌም እናሸንፈው። ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። ኧረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ የምነግሰው? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። መማሪ ተሙና ልደት አሁን ትመጣለህ እኔ ጋር። አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጥቷል። ቃይቼዋለሁ። ልደት አይ ፓስተር ታሬ ዞይ ቴንክ ዩ። ሰው የለም እንደ አንተ ጋር ምን ታየህ? ቁጥሩ ገና you don't know what's gonna happen እኮ። አይ ምንም ተስፋ ያለው አይመስልም። እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። አይ ታው ግድ የለም። you don't know what's አይ ምንም ተስፋ የለም ፓስተር። አለ በደቂቃዎች ውስጥ አይ ምንም አለ እኮ። አሁን ምንድነው መሰለህ እንዲህ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው የምን ጊንጥ? ማን ነው? የኔ ተወዳጆች እውነት ላይ ያላችሁ እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው
ታይሚንግ ቴዳይ መማር መጣለች እኔ ጋር ቴንክ ዩ ብለስ ዩ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንዴ አንተ ጋር ገለ መጣለች መማር ያየው ነው ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር ተለጋትናቲዎስ ምንድነው እንደው በዘራቸው አይድረስ እውነት የሚገርም ነው። ተለጋትናቲዎስ ምንድነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይወል ኮሜንት ላይ እየጻፉልህ ያለውን አንተ ምንድነው ኮሜንት ላይ ምን እየጻፉልህ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልህ ምንድነው ፈለገ እያሉ ነው። ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው አልተቀጣም? ተነጋግረን የለ እንዴ? ምኑን ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽዬን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን ፓስተር ሶፊ። እውነት በጣም በጣም የምንወደው ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው። አስመሳይ ስለሆንክ አይደለም፣ ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አይደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድም እህቶች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን፣ እጅግ በጣም እንወድሃለን። በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር። እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ትላለህ። እኔ በጣም ቤስት ፍሬንድ ነህ፣ ወዳጄ ነው። የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል፣ ያው ታውቃለህ፣ ብዙ ነገሮችን አሳልፈሃልና እነዛ ሁሉ ጊዜያቶች አልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም ላይ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ እባካችሁ ፓስተር ሶፊን በጊፍት ባርኩልኝ፣ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶቹም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁን መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣
የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለአንተ ፖዚቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። ስለዚህ ሁል ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋ ነው። ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ 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 የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም። የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርመን። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራምን በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ይዘምርልን። ሁላችሁም እንዳትረሱ። አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተር ፕሊስ ዝማሬውን እንዘምራለን። እሺ፣ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ፣ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን
ዋቢ አድርጌ ስለሆነ የምናገረው። ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና። ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች፣ እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም። 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን፣ መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ እኔም በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም።
ስለዚህ ይህንን ጌታ የህይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይህ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ህይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ 2 ቁጥር 8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃልም እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያቺን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትን ስለምፈልገው ብዙ ሰው ኦርቶዶክስ አይነት ይዘው ኢቭን ከሰውነትም ወተን እንየው ካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጧት ጧት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለጄ ነው ያገኘው። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው ማመሰግነው። ፓስተር ባረክልኝ፣ ክበርልኝ። ዚሪያ ክብር ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ባይ። እሺ በስላሴ ታምናለህ እንላለን። ኦኬ የኔ ተወዳጆች በጣም እውነት ሁላችሁንም በጣም ነው የማመሰግነው። በጣም 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 ሁላችሁን በጣም ደስ የሚል ታይም ነበር የነበረን። ያው የወዳጅነት ራሱ መሆኑ በጣም ደስ ይል ነበረ። የኔ ተወዳጆች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጋዲ ያው ከረፈደ ብትመጣም ያው እንደው ተቀበለናል። አንተ ሰው 2:30 ነበር እኮ አይደል የተባለው? ልክ 2 ሰዓት ተኩል ስገባ እግዚአብሔር ምስክሬ ነው 2:30 አልነበር ጌሙ የተባለው? ኖ አይደለም 2 ሰዓት ነው የተባለው። እመቤቴን በቃ የተሳሳተ መረጃ 2:30 መስሎኝ ከቤተክርስቲያን ተመልሼ ልክ 2:30 ስገባ ኦልሬዲ መጫወት ጀምራችኋል። እመቤቴን አሁን ቤተክርስቲያን መሄድህን እንግዲህ አሁን ተናገርክ በሰበቡ ጸሎት ላደርግልህ ነው አፓፓ እንድታሸንፍ። አይ አቡነ አይ ደስ ይላል። ግን እኔ ስፒሪቱ ምናምን ግን ደስ የሚል ነበር አይደል? የሆነ በጣም የቤተሰብ አይነት ነገር ደስ የሚል ስፒሪት የነበረው በጣም ደስ ይላል። በጣም እነ ከሌ እሱ ጋር ሄዱለት እነ ከሌ ወይም ነው እየተባለ እንደዚህ አይነት ቀጠሮ ጌም ደስ ይላል በጣም። ለማንኛውም እንዴት አየሻት አንበሴን? ኧረ አንደኛ ነች ቡራ እንዴ! በጣም ትናደፋለች። አንደኛ ነች። በደንብ ሳያት ነበረ። ረፍዶብህ ነው የሆነ ቦታ ሄደ ምናምን ነገር መኪና ውስጥ እንትን ያልከው ዛሬ ወይስ መብራት የለም?
መብራት የለም ጋዲ። እናንተ ጋር መብራት አለ? እኛ ጋር አለ። ቤት አለ። አንቺስ? ችግር የለም ደግሞ ሌላ ነገር እና ተመስገንም ጋር አለ። አይ ግን ልዩነቱ ግን ቪዚብል ነበረ ስለ እያየሁት ነበርና ሶፊ አላቅም ጴንጤዎቹ ያው ነቢያቱ ጋር ነው ብር ያለው። ሶፊ ደግሞ ነቢያቱ ላይ ስለሚያለቅጥ እነሱ ጊፍት አልሰጡትም መሰለኝ። አረ ሶፊ እውነት በጣም የሚለይ ሰው ነው። በጣም ደስ ብሎኛል። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች፣ ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም፣ ካካ አይደለም። ጌም ማለት ይሄ ነው። ከምትወዱት ሰው ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ። ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃድ እግዚአብሔር አያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘሮቶች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሉ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው ማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞሽ ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በእርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንጻር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው። ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅድስት ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡረም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ። እሺ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆናት ሲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ እድል ስጣችሁ። ምንም ታላላቆቼ ቅደሙን ነጋዲ በእድሜ አይደለም መቼስ አንተ በምንድን ነው ጋዲ? በምንድን ነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እንዴት ሆነን ባትሪያችንን ላይፍ ታይሙ እንዳቆየን ትልቅ እንትን ነው። ኤኒዌይስ አይ በጣም ደስ ይል ነበረ። በጣም አሪፍ ነበረ እና ከስርም ምናምን ያላችሁ ሁላችሁንም ጌታ ያክብርልን። ይሄን ለመናገር ነው። አይ በቃም እና ፎሎ ምናምን አድርጉን ሁላችንንም እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳቀሩ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ እና ይሄን ይመስላል። ዲያቆኔ በጣም ቴንክ። በዚህ አጋጣሚ ቡራንም ጋዲንም ዲያቆናቲንም ፎሎ ያላደረጋችሁት ወንድሞች ሁላችሁ ፎሎ አድርጓቸው። ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው እንደው ጌም ልንጫወት ነው ሲባል እንዴት ምናምን ብቻ ሳይሆን አይደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆናት ሻም ባሮኪም ጋር ጋዲም ጋር በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርሙ አመቺ ስለሆነ በተለይ ኦርቶዶክሳዊ የሆናችሁ ወንድሞች ይሄንን ቃለ እግዚአብሔር እንደ ብፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን ዲያቆናቲ እንደው በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። ዲያቆናት ሻ ነገሮችን ቀለል አድርጎ ለኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ነው ያልኩት። ረገጣ ተጀመረ እዚሁ ምሳሌ ነው ያልኩት። ኤኒዌይስ በጣም ነው ማመሰግናችሁ የኔ ተወዳጆች፣ ሁላችሁንም ወዳችኋለሁ።
አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትላንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁ ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው በዛው ቀን። በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሰዶም ህይወት ውስጥ ተሰቃይ ነበረች አንዲት እህት በተመሳሳይ ጾታ በሱጋሩ ካቢ ማለት ነው። በጣም በተደጋጋሚ በማትፈልገው አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዛ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና እባክህን ይሄን እድል እፈልጋለሁ ብላ መልእክት አስቀምጣልን ነበረ። ለሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቭውንም ብንከፍት የኔ ተወዳጆች ለእነዚህ እህቶቻችን እኛም ቀን አስበን ነው ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን። ሁላችሁንም እሺ፣ ሁላችሁንም ጥፋት ያጠፋ ነው እኛ ነን፣ ስህተት የሰራ ነው እኛ ነን። ሁላችሁንም ይቅርታ እንጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና አርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለን ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁንም በድጋሚ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁ፣ ፕሮቴስታንትም የሆናችሁ ጭምር አርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ። ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን። እሺ፣ በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጸራራ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው። አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጥ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን። በሉ አሜን በሉ። ሶስታችሁ ያላችሁት በደንብ ዲያቆን እርሶ ብቻ እንደው እኛ ያላወቅነው ነገር አለ። እንዴት ይሄን ነገር ፓፓ የምትናገረው አንተ ለነቆራ ስለሆነ ብዙ ጊዜ ኧረ እኔ ለነቆራ ምርቃት ነው። አሜን በል አሜን በል። እሺ እንግዲህ ካሉ አይቀር ያው ድቁናውትን አክብሬ አሜን ብያለሁ። መብራት አልመጣም። መብራት መጥቷል። አንድ ጊዜ ኮሜንት ላይ ሁላችሁም ጉጉ ኤምቪፒ እያላችሁ ጻፉ። ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ይደብራል። አይ ይደብራል። እነዚህ ነገር አይ እኔ ማን ነው ጋዲ ፍቀድ አንበሳ ከነ ልጁ እኮ ነው እኮ ዛሬ ዱብ ሲል ያየሁት አይኔ እያየ እኔ ራሱ ደንግጬ እኮ አንተ ድምጽ ወጣኝ። ምን ማድረግ ይሻላል? ለብቻዬ እኔ ራሱ እኮ ሳላስበው ያንተ ድምጽ ወጣኝ። እንደ ግሩፕ ኤኒዌይስ እኔና አንቺ በውስጥ እናወራለን። ግን ልደት እንዴት ነው? ባለፈው በሰላም ደረስክ? ጋዲ በእግዚአብሔር ስለፈጠረ እሱን ቀን አታስታውስም። በመድኃኒዓለም አልፈልግም ማስታወስ። ፈለገ ሞተን እንደነበር ሰምተሃል? አልሰማህም? ምን ተፈጥሮ እንዴ? ፈለገ ይማረኝ አልኩኝ እኔ። እኔ በፈለገ በጣም ሴፍ ነው መኪና። ማን እየነዳ? አፖስቶሊክ ካንሰር ሐዋርያዊ መልሶች ሊገለብጣል። ወይኔ ቅዱስ ሚካኤል። የፈለገ ይምጣ ቢቀልድ ብሪጅ ላይ ይቀልዳል። ለዚህ ማለት በል ጀግና ነው እንዴ? ተው አንተ ቦታ ላይ አልነበርክም? እኔ ወደ ኋላችሁ እኔ ቦሌ ማለት ነው ቦሌ ወረጄ ራይድ ሊዝ ነበር አውርደኝ ብዬው መጨረሻ ላይ ተመስገን አንደኛው ልጅ ሲወርድ ማለት ነው ታድሎ ወረደ አላለም? ጋዲ
ተጨንቆ መጨረሻ እግዚአብሔር እኔም የምር የተጨነኩት አልዋሽም። ኧረ ፓፓ ዝም ለጨዌ ነው። ጀግና ነች። ኧረ ለጨዌ ነው አይደለም አይጀግናው እያለ ገልብጦ ነበር። አብረን አልነበርን እንደ ቆይ የዛን ቀን አልነበርክም አንተ? እኔ ጋዲን ስንሸኘው ነበር እኮ ወደ ቤት ስትሄዱ አልነበርኩም የዛን ሰዓት እና የዛን ሰዓት እኮ ነው ታዲያ እኮ ቦሌ ብራስ ድልድዩ ላይ እኮ ከታች ነበርን እኮ ሁላችንም። ይሄኔ ዛሬ የፈለገም ጌም አይኖርም ነበር። ጋዲና ልደተ ቃል እንዲሁ ተመስገን በዛሬው ዕለት ከዚህ ዓለም ነበር የምትሰማው። ኧረ የሚሳጭበት ነገር ነበር። መኪናው ምን አይነት ነው? ቤት ነበር። ይቅርታው ነው ቪትስ ነበረ። ቪትስ ነበር እንዴ ፓፓ? እንዴ ቅዱስ ሚካኤል እና እንዴት ተረፋችሁ? እንደው በክርስቶስ በቸርነቱ። አረ ማንን ነው እንደዚህ የምታሙት? አልገባኝም። ስማ ሲሶ ይጫወተዋል ነው ሐዋርያዊ መልሶች እየሰማህ ነው ሲሶ እንዴ? አረ ባሮኬ ስንቀን እንዴ እኛ ቤት አብረን እንዴ የምንገባው? ሲሶ መኪናው ከብደዋለች ይመስለኛል። ቪትስ ከዚህ በፊት ነድቶ ስለማያውቅ ማኑዋል ሰጣችሁት ነው? ማኑዋል ማኑዋል ይዞ ከሱ ጋር ማን ይሄዳል? ሙድ ይዘል እንዴ? ማኑዋል ሰጣችሁት ነው ይለኛል። ጭራሽ ማኑዋል ይነዳ። እግዚአብሔርን እኮ ነው እኮ የሳውቅ እኮ ኧረ አይደለም ሲስ ብሪጁ ላይ ማለት ነው። ቦሌ ድልድዩ አለ አይደለ? ይሄ ስካይላይት ጋር ልደርስ ስትል ያለው ድልድይ ወደ ታች ልትወርዱ ነበር። ከላይ ወደ መሪውን ወደ ቀኝ ወደ ግራ ሲያደርገው እኔና ጋዲ ተቃቀፍን። ኋላ ነበር የተቀመጥነው። ከማን አይቶ ነው? ከዛ በኋላ ማርያምን እኔ በሰዓቱ ምንም ማለት አልፈለግኩኝም። ሹፌር እንደዛ ሲሆን መናገር የለብህም አሪፍ ነው ምናምን ነው ማለት። እኔ ግን ነብዜ ልትወጣ በነገራችን ላይ ብዙ ነገር ነው። ምን አለ መሰለለት ግን ካንተ አይብስም ማለት የመጀመሪያ ሰዓት በተለይ እኔ አንተን በማለማመድ መከራዬን ሳይ በአንድ ጊዜ ገና መኪና ውስጥ ከመግባት በአንድ ጊዜ 9 መኪና ነበር እኮ የሚሰታ አንተ። በእውነት በጣም ያንተ በጣም ከባድ ነበር። እኔ ቆይ እንዴት ነው ሰው መኪና ሲነዳ ስፖኪንግ ማየው ማለት ይቻላል እንዴ እንደዛ? ኧረ አንተ ይለያል። ያንተ እኮ ወደፊት ለፊት ነው በቃ ወደፊት አወስ ቢናታት እኔ በጣም ሴፍ የተመስገን የዩቲዩብ ቻናል ነው ያንተ። ይሄ የዩቲዩብ ቻናል ስሙ ምንድን ነው? የተመስገን ምንድን ነው? እውነቱ ሲገለጥ ኧረ በተለይ እንጃን አንድ ሰው እንዳይቀልድ ጋዲ ኧረ እኔ ምንም እዚህ ነገር ውስጥ ራሱ እንደጀመሩ ይጨርስ። እኔ በጣም ነው ሰፖርት ማድረገው ተሚ እኔ ማይ ሰፖርት አላደርግም አልኩኝ። እኔ አልኩት ጀስ የልደት አነዳ ልክ እንደ ዩቲዩብ ቻናሉ ስም ነው ያልኩት። ኧረ በእናትህ በጣም ሴፍ። እኔ ግን ለሐዋርያው መልሶች እመሰክራለሁ። እኔ በጣም አንተ ሲስ አረኛ ምስክሮች ነገር ቪትሷ ከብዷት ይሆናል እንጂ ከኔ ጋር ሁሌም ሲስ ቪትሱ ከብዶት ነው። የአንተ መኪና እንኳን በደንብ አዳፕት አድርጎታል። የአንተን አዳፕት አድርጎታል ሲስ። ቪትሷን ግን አልቻለም። ወይ ቪትሷ ከብዷት ሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍቷል መኪናው። ወይ በቃ ሁላችንም የሚወደው አንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። በቃ ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነህ። ተመስገንማ ከፊት ለፊት ከሆነ ይሄማ አይሆንም ጭራሽ። አንደኛ አሁን በፊት መኪና በቀኝ በኩል ያለውን ስፖኪዮ ይሸፍኗል። አንደኛ እንዴ ሶል ተወዳጅ እንዴት ነህ? በእናትህ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በልደት ሶል በነገራችን ላይ አጎቴ ልጅ ነው። ከኔ ጋር አንድ ደብር አገልግለናል። እየዋሸሁ ነበር እኮ ሶል አስጠቆመኝ። አየሁ ያጎቴ ልጅ ነው እላለሁ አለ ሶል ወይ እኔ እኮ በቃ ከወጣው ቆይቻለሁ። ያጎቶቼ ልጆች ረስቻቸዋለሁ እንዳለ ብዬ እኮ ነው። ስደት ሁሉ ድረስ አድርጎኛል። ኧረ ሶላ እኔ አንተ ያጎቴ ልጅ ነህ።
በዚህ አጋጣሚ ያው ዛሬ ነው እዚህ የምገባው። በጣም ትልቅ ቤት ነው የገባሁት። በጣም ነው የምወዳችሁ። በጣም ነው የምከታተላችሁ። ልደት፣ ፈለገ፣ ሁላችሁንም በእውነት ቃል የለኝም ለእናንተ። ሁልጊዜ ነው የምከታተላችሁ። ምንም እውቀት ባይኖረኝም ግን በቃ ብዙ ነገር እንድማር አድርጎኛል እናንተ መከታተል። በርቱልን ነው የምለው። እግዚአብሔር በዚሁ ይባርካችሁ። በርቱልን። አሜን አሜን። ሶል እኔ በጣም ነው የማከብረው ወንድሜ። በጣም የምንወደው ወንድማችን ነህ። ስላገኘው በጣም ደስ ብሎኛል። ያው ሞር ደግሞ አንዳንድ ነገሮችን ቆይ በውስጥ አወራለሁ። ብቻ በጣም ነው የምንወደው ጋይስ። ሶልን ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት። ባሮኬም ጋዲም ለተሻም በጣም ተወዳጅ ወንድም ነው እና ሁላችሁም ፎሎ አድርጉት። ሶሪ እናመሰግናለን። እሺ ወንድሜ፣ እሺ በቃ አወራሃለሁ። እንትን በለኝ። በባለፈው ደውዬልህ ነበረ ግን እንትን አላነሳለኝም የሆነ ጊዜ። ችግር የለውም። እኔ ዛሬውኑ ፊክስ አደረገውና እናወራለን። ችግር የለውም። ምናልባት ትንሽ ስልክ ቀይሬ ስለነበረ ሊሆን ይችላል። እሺ ወንድም፣ እሺ በቃ ተጣጣው አረብሻችሁ። እሺ ሶሊ፣ እኔ አባት በጣም ነው የምናመሰግነው። ኑርልን፣ እንወዳለን። መልካም እና ይሞሽ። እሺ ሶሊ፣ እሺ ወንድማችን ሲሳይ እንትን ምን እሺ፣ መብራት መጣልህ እንዴ? መብራት መጥቷል። አይ ይሄ ሆም ተብሎ የተደረገ ነገር ይመስለኛል። የሆነ ጌሙ እንትን እስከሚባል ድረስ ነው መብራት የጠፋው። አሁን ልክ እንዳለቀ ወንድማችን ሶፊ እንደወጣ ነው መብራት የመጣው እና አለው ነገር። አይ እንትን በል በቃ አይ ቲንክ ጨርሰሃል አንተ ማለት ወይስ ትቆያለህ? ጨርሻለሁ። ያው እናንተ እንደው ትንሽ ስለ መኪናው አደጋ አስተወሩ። ድንገት ድንጋጤያችሁ ስለለቃችሁ ደግሞ እዚህም ባስወርዳችሁ ሌላ ድንጋጤ ነው ብዬ ነው ጋዴ። በል በቃ አንተ ሰውዬ ይመችህ። ለማንኛውም በቃ ሁላችሁም ሰላም ሁኑ ምናምን ነገር። ያው ነገ እሑድ ስለሆነ ምናምን በተቻለ መጠን ቅዳሴ እንዳትቀሩ፣ ማስቀደስ የምችሉ ሰዎች ሰላም እደሩልን። ሲስ አንተም ቅዳሴ እንዳትቀር አደራ። ረጋዴ ይሳው እንዳትቀር። እኔ እኮ አኬን እኮ ስትሄዱበት እኮ ምንድን ነው የነገር አልገባኝም ብዬ ነው የገባሁት እኮ። አንቺ ጭስ ጴንጤዎቹ አኬን ይወቅጡታል፣ አንተ ዲፌንድ ታደርገዋለህ። እኛ ጋር እየመጣ ያራዳል። ይመች። እስኪ ኦርቶዶክስ ወንድማችን እጅግ በጣም እንወዳለን። እስቲ እንኳን ደስ አለ። በድጋሚ ደስ ብሎኛል። ሰላም ደሩ። በጣም ደስ ብሎኛል። ክርስቶስን ጋዴ ሰላም ደር። በጣም ነው የምናመሰግነው። ወዳችኋለሁ። ሁላችሁም ደህና ደሩልኝ። እንግዲህ ያው የከነገ ወዲያ ሰው ይበለን። ታሙስ ትላላችሁ እንዴ? ምን ታሙ ምን ያደርጋል? ቡራችን ፈለጋችን አባቴ በጣም ደስ ይል ነበር። በነገራችን ላይ ያለ ግላቭም ነበር ምናምንና በጣም ደስ ይላል። በጣም ቆንጆ ነበር። እግዚአብሔር ይመስገን። እንግዲህ ያው ማን ተጽዕኖ ፈጣሪው ማን እንደሆነ ተለይቷል ትላለህ ሶፊ። የሚሰማ እኮ እና በጣም ደስ ብሎኛል። ፓፓ ደስ የሚል ጊዜ ነበረ። እንወድሃለን ብሮስኪ። ሰላም ደሩልኝ። ሁላችሁም ታፕታፕ ስታደርጉ ከነበራችሁት ጀምሮ ሰፖርት ስታደርጉ የነበራችሁ ሁላችሁንም እግዚአብሔር አምላክ ይስጥልን፣ እግዚአብሔር ያክብርልን። እጅግ በጣም እንወዳችኋለን። ሰላም ደሩልኝ። አሜን አሜን። ቡራችን ባይ ባይ። የኔ ተወዳጆች በጊፍት ስታበረታቱ የነበራችሁ፣ በደንብ ታፕታፕ ስታደርጉ የነበራችሁ፣ በደንብ ኮፒ ሊንክ ስታደርጉ የነበራችሁ ወንድሞች ሁላችሁም እኔ ለእናንተ ቃላት የለኝም። እውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በዚህ አጋጣሚ በቁም ነገር
ሁላችሁንም በጣም ነው የምወዳችሁ። ሁላችሁንም እግዚአብሔር ይመስገን የምጠላው ሰው የለም። እንዲህ አይነቱንም ልብ እንኳንም እግዚአብሔር አልሰጠን ትላላችሁ። አሁን ወደ ቤታችን እንገባለን። ገና ካሁኑ ያው ለጸሎት እንዘጋጃለን። ነገ እሑድ ነው። እንዴት ናችሁ? ሁሉ ሰላም አለን። የኔ ተወዳጆች ሁላችሁንም እጅግ በጣም ነው የምወዳችሁ። ዛሬ በእውነት በጣም ደስ ብሎኛል። በጣም ደስ የሚል ቀን ነበር እና ታብታብ ስታደርጉ የነበራችሁ፣ ኮፒሊንግ ስታደርጉ የነበራችሁ ምን ልበላችሁ፣ በቃ ሁላችሁም በጣም ነው የማመሰግናችሁ። ሁላችሁም ኦኬ፣ ሁላችሁንም በጣም ነው የማመሰግናችሁ። እሺ እግዚአብሔር ያክብርልን። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፓስተር ማለት የሚፈልገው ነገር አለ መሰለኝ። ለፓስተር እድል ልስጥ። ፓስተር ማለት የምትፈልገው ነገር ካለ ብዬ እኮ ነው። ኦኬ ፈልዬ እንዴት ናችሁ? ወይ ፓስተር እግዚአብሔር ይመስገን። ይሄ በጣም ደስ የሚል ተግባቦት እንደዚህ መፍጠር፣ መቀራረብ፣ ማውራት ከዛም ሲያልፍ ደግሞ ከሚያለያዩ ነገሮች ይልቅ የሚያቀራረቡ ነገሮችን መምረጥ ከዛም ሲያልፍ ብዙ አንድ የሚያደርጉ ብዙ የሚያቀራርቡ በወንድማማችነት በማህበራዊ መስተጋብር በሀገራዊ ጉዳይ የጋራ የሚያደርጉን እጅግ ብዙ ጉዳዮች አሉ። ስለዚህ እንደነዚህ አይነት ነገሮች ጨዋታ ቢመስሉም ግን መልካም የሆነ ነገርን ለመከፋፈል መንገድ ከፋቾች ናቸው። እዛና እዚህ ስንወራወር ድንጋይ የሁለታችንም ቤት ባለመስታወት መሆኑን መርሳት የለብንም እና ድንጋይ የሚወራወር ሰው ባለመስታወት ቤት ስፔሻሊ ከሆነ ሊያስብበት ይገባል የሚል አባባል አለ። ስለዚህ ያደረጋችሁት መቀባበል፣ አብሮነት እንዲህ ባለ ጉዳይ ደግሞ ተቀራርቦ መወያየት፣ መጫወት ትልቅ ጉዳይ ነው እና ስለ ራሱ የሚከራከር ትልቅ አምላክ ያለን ሰዎች ነን። የምንከራከርለት ሳይሆን የምንመሰክርለት አምላክ ነው ያለን አይደል ፈልዬ? ስለዚህ መስክሩ እንጂ ተጋደሉ፣ መስክሩልኝ እንጂ ምስክሮቼ ሁኑ እንጂ እርስ በርሳችሁ ተጠላሉ ያለ የፍቅር አምላክ የለንም። ስለዚህ እየጠሉት እየገፉት እየቸነከሩት ትልቅ ምስማር እዛው ጋር ቸንካሪዎቹ እጅ ላይ በመዶሻ እየተደረገበት የሚያደርጉትን አያውቁምና ይቅር በላቸው ያለ የፍቅር አምላክ እያወጅን በምንም አይነት ሁኔታ ለጥላቻ በር መክፈት የለብንምና እንዲህ አይነት ነገር ይብዛላችሁ ማለት እፈልጋለሁኝ። ፈልዬ ጥሩ ነው፣ በጣም መልካም የሆነ መቀራረብ ነው እና በርቱልኝ ልልህ ነው። በጣም ነው የማመሰግነው ፓስተር፣ እግዚአብሔር ያክብርልኝ። ቴንኪው፣ በጣም አመሰግናለሁ። አሜን። ፈልዬ ተጽዕኖ ፈጣሪነትህ አሁንም ቀጠለ ማለት ነው? አዎ ቀጥሏል። ሶፊ ሊያቋርጠው ነበር፣ ያው እግዚአብሔር ይመስገን ቀጥሏል።
አሁንም ተጽዕኖ እየፈጠርክ ፓስተር በጣም ነው የማመሰግነው። እሺ ፈሊ ሰላም አብሽ ሰላም ሁላችሁ አሜን። የኔ ተወዳጆች ሁላችሁንም በጣም ነው የማመሰግነው ስለነበረን ጊዜ ሁሉ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጊፍት ሰጡ የነበራችሁ፣ ታብታብ ስታረጉ የነበራችሁ፣ ሼር ስታረጉ የነበራችሁ፣ ኮፒ ሊንክ ስታረጉ የነበራችሁ ሁላችሁንም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እወዳችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እኔ በቃ እንዴት አድርጌ ልንገራችሁ፣ በጣም ነው የምወዳችሁ። በጣም ሁላችሁም ደህና ደሩ። የነጋባችሁ ደግሞ ደህና ዋሉ። ባይ። እስማማለሁ። ትክክል አክሰፕት እቀበለዋለሁ። ስለዚህ ጥምቀት ለኃጢአት ስርየት ነው ማለት ነው።